ምን እየሰራህ ነው አንተ? እዚህ ጆከር እየከዱ ነው ትላለች ሰኒ። ምን እያልሽ ነው? ከጆካ እኮ ሼር ነው የምንሰራው ይላታል። እንግዲህ ከዚህ በፊት ጆከር አንድ ቀን ያዋርደኛል እንዳለውና እንደፈራውም አልቀረም። ሰኒ ጆከር በራሱ ጥረትና በራሱ ያንን የጫማ መስሪያ ቦታ እንደዚሁም ደግሞ እቃዎችን የገዛ መስሏት ነበር። ሆኖም ግን እሱ አልነበረም። እናም ዛሬ ያው ተደብቆ የማይቀር ነገር ስለሆነ ዛሬ ሰንዬ ታውቃለች። በጣም ነው የተናደደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ጆከር የሸር ነው የሚሰራው። እናም አብሮት የሚሰራው ልጅ በየቀኑ እየመጣ አንጣ ብር ይለዋል። ዛሬም እንደተለመደው ዘርዝሮ ለሱ ለመስጠት እንደሄደ ሰኒ ትመጣ። ጆከር የከንዶ ነው ስትለው እና የሸር ነው የምንሰራው የቀን ገቢዋን ዘርዝራ ድርሻ ልታመጣልኝ ጆካ ሄዳ ነው አላት። አልገባኝም አለች ሰንዬ። እንዴ አላቶከሽም እንዴ? እዚህ ስራ ላይ ምን ያህል ኢንቨስት እንዳደረግኩ እኮ እኔ ራሴ ብቻ ነኝ የማውቀው። ብዙ ኢንቨስት አድርጌ እኔ ነኝ አላት። አልገባኝም። አንተ ደግሞ እንዴት ነው ዝጋ ኢንቨስት ያደረግከው ትላለች። ለምንድን ነው ለፍቶ ጧት እዚህ ተቀምጦ በፀሐይና በብርድና በውርጭ ተበራርቆበት ለአንተ የሚሰጠው በምንድን ነው አለች። ይሄ ሁሉ በማን እንዴት ተሰራና በማን ብር እንዴት ተገዛ ታውቂያለሽ አላት። ሰኒም ደነገጠች፣ ማመንም አቃታት። ምንድን ነው አንተ የምታወራው? እየቃዠህ ነው ወይ አለች። እንዳለ እዚህ ጋር የምታያቸውን በሙሉ የምታያቸው እቃዎች እኔም በስት አድርጌ ነው የተደራጀው። እናም አልሻለሁ ከተማው ላይ አለክ የሚባለውን ትልቁን ድርጅት ነድፌ ነው ወደ ስራ የገባ ነው ይላል። ማፍጣ ቀረች። እሱም መልስ ሲያጣ እንዴ ምን አፍጥሽተኛለሽ? እኔ መላውን ያመጣሁለት መላውን ያተኩት እኔ ነው እኮ እያልኩሻለሁ። ገባሽም ወይ አላት። ሰኒም እኮ እንዴት አድርገህ ነው ለሱ ገንዘብ የሰጠው? እንዴት አድርገህ ነው አለች። እኔ እኮ ነኝ በቃ በቅጥል ስሜ መንፈስ ነው የምባለው። በቃ ስልብ ነው ጫወት ነኪስ ተወረንባት ተጣበስንባት። ራስ ከሰው ሰርቃችሁ ነው ይህን ሁሉ የሰራችሁት። እንግዲህ በነገራችን ላይ አንዳንዴ ጓደኛችን እኛስ ብንሆን ውዶችዬ፣ እኛስ ብንሆን ጓደኞቻችን ሚስጥር ብለው ያወሩንን ለሌላ ምን ደብቆት ይሆናል። በቃ የሆነ ብሎ ሸውዷት መሄድ ሲገባው እንዳለ ዝርግፍ አረገው። ነገረሽም እንዳላ ጆካ ጋቢ ነው አሪፍ አይደል? እሷ ሰመጣት፣ እኔ ደግሞ ከኪሷ ገርም መላዥ ወጣው። ይኸው ተወራረከ ነው ምልሽ ይላል። እና ጆከርም ተባበረ ትሰርቅ ተባበረ ሆይ አለችው። አንድ ውቅ ምን እንዳለ የአገራችን ባለስልጣን ታውቂያለሽ አለ። እነ ካልተያሽበት ስራ ነው ብሏል። ካልተያሽበት እንጂ ሌብነት ካልተያሽበት ሌብነት ስራ ነው ብሎ ሳለ አሁን ከዚህ ተነስና ሄድ አለችው። እሱም እንዴ አንቺ ማን ላይ ነው ምዝችው? ማን ላይ ነው እየዛቻለሽ? እንዳላስቀይምሽ ይኸውልሽ፣ እኔ የጆከር ቸክላንሽ ብዬ ነው እንጂ አስቀይምሽ ነበር። ደግሞ እረፍ እንዳላስቀይም ያንም በዛናትን ታልፈነክትልህ ቀጥ ብለህ ከዚህ ጥፋ አለችው። እሱም እስቲ ሞክሪኝ አለ። እዚህ ማል እንግዲህ ጆከር መጣ። በቃ ቸክላ ለእኔ የሚደርሰኝን በጭቅልኝና ልሄድ አለው። ጆከር ዝጋ ተጨንጨ በለዛ አስቀይማታለሁ ፍቅረኛህን፣ ቶሎ ብለህ ድርሻዬን ስጠኝና ልሄድልህ ሰጠው። ድርሻውን ሰጥቶ ሲሄድ አንቺ ግን እንደዚህ አታፍሊ፣ አትሳፈጪ ከድሩዬ ጋር አንተ ደግሞ መላበላት አለው። አልገባኝም ሰኒ፣ ቆይ ምን ተፈጥሮ ነው አላት። አንተ ደግሞ ታሳፍራለህ ሌባ አለችው። እኔ እንግዲህ አሁን ሰኒ እንዴት ይሆናሉ? በጣም ነው ያሳዝኑ። እንግዲህ የምንወዳቸውና የምንቀናባቸው ጥንዳሞች ነበሩ። በጣም ነው የሚያሳዝኑት። አሁን ምንድን ነው አሁን ይህንን ራኪ ሰማች ማለት እንግዲህ አስባችሁታል? እንግዲህ እንደምናውቀው ሶሲ እነ ኪራ ቤት ነች። ጽናት ባደረገችውና በፈጠረችባት በንዴትና በቁጭት ራሷን አንደበቷ እንደማይነገር አስመስላ እነ ኪራ ቤት ውላ አድራ ነበረ። ይሁንና ጽናት ውሸቷን ነው። እሷ ተዝ እንዳናባረራት
ብላ ነው እንጂ አንደበቷ ደህና ነው፣ ውሸቷን ነው እያለ ስታታገል ነበር። ደህናም ሆነች አልሆነችም እኛ ቤት ጉዳቱና ድርጊቱ እኛ ቤት ስተደረሰባት ድረስ ለተወሰነ ጊዜ መታገዝ አለብሽ። አሁን እኛ ቤት ነው የተጎዳችው። ከዚህ ቤት ብናስወጣት ሌላም ሰው ምን ይለናል፣ ስማችንም ይጠፋል በማለት በስንት ትግልና መከራ ነበር ኪራ ቤት ውስጥ እንድትቀመጥ ያደረጋት። ሆኖም ግን በቀን በቀኑ ከጽናት ጋር ከመደባደብ አንድ ቀንም ወደ ኋላ ብለው አያውቁም ነበረ። ዛሬ እንግዲህ የሶሲ አለመናገር በግልጽ ታውቋል ማለት ነው። ምንድነው የሆነው? ጽናት ሶሲ ሳሎን ነበረች። ጽናት መጥረጊያ ይዛ መታ ልጠርግ ነው ወደ አከፈል ሂጂ ስትላት፣ ሶስዬም ወደ ሶፋው ላይ ትወጣለች። እሷም እኔ ሶፋው ላይ ውጭ አይደለም ያልኩሽ ወደ መኝታ ቤት ሂጂ ነው ያልኩሽ፣ ምክንያቱም ላንቺ አቧራውም ጥሩ አይደለም ትላታለች። ሲቀጥል ደግሞ መስማት እኮ አልተሳንሽም ማውራት እንጂ መስማት ስላልተሳንሽ አሁን ወደዛ ሂጂ ስትላት፣ ግን ሶሲ ልትስማማ አልቻለችም። ከዛ በኋላ ደግሞ ቅድም ያረግሽውን ነገር ዝም ብዬ እማልፍሽ ከሆነ ተሳስተሻል አለች። የተለመደውን ድራማሽን እሰራለሁ ብለሽ ከሆነ አልፈቅድልሽም፣ አልለቅሽም። ቀጥ ብለሽ ከወጣሽ ቀጥ ብለሽ ውጪ፣ አለዛ እንደለመድሽው ማንጅራትሽን እንደ ድመት እየጎተትኩ ነው አማስወጣሽ አለቻት ጽናት። እዚህ ጊዜ እንግዲህ ሶሴ ነደዳት። ተነስታ ጠጉሯን ያዘቻት። ግልም ገጠሙ፣ ታገሉ። ጽናትም ወደቀች። ሶሲ ጣልቻት። ከዛ በኋላ ጽናት ተመልሳ ተነሳች። አንቺ ማትረቢ ዛሬ አለቅ ጫጫሁ የፈረደበት ኪራ መጣ። ኪራ ምንድን ነው አለ። ምንድን ነው? ምን ተፈጥሮ ነው አለ። መቼም ኪራ መከራ ማለቂያ የለ። ምንድን ነው የሁሉ ትግል? ምንድን ነው የሁሉ ጩኸት? ምንድን ነው አለ ኪራ። አትናገሩም ወይ አለ ግራ ቀኝ እያየ። ሶሲም ኪራ ዛሬ የውሸት ጭንብል የሚገፈፍበት ቀን ነው። አዎ የውሸት ጭንብል የሚገፈፍበት ቀን። ምን? የምን ጭንብል አለ ጽናት። እንግዲህ ተዛ ተዝህ ማዋቃት ጀመረች ራሷን። የምን ጭንብል ካለ በኋላ ወደ ሶሲ ዞረና፣ ደግሞ አንቺ ከመቼ ወዲህ ነው ማውራት የጀመርሽው? አላወራም አንድ ቤቴ ተዘግቷል ብለሽ አልነበረም? ከዚህ በኋላ በዝምታ ጅራፍ አልገረፍም። እስከ ዛሬ የምትቀየር መስሎኝ ነበር። እስከ ዛሬ ትቀይራለች ብዬ ነበር ምንም ነገር ያልተናገርኩት፣ ዝምታን የመረጥኩት። ከዚህ በኋላ በዝምታ ጅራፍ አልገረፍም። እኔ ሶሲ ግን ሚስትህ አውሬ ናት፣ ግን ሚስትህ አውሬ ናት አለችው። ኪራ እያየህ አይደለ? ልጅቷ አብዳለች። እኔ ደግሞ ለማረጋጋት እየሞከርኩ ነበር። ልጅቷ እኮ አብዳለች አለች ጽናት። ጽናት አሁን እንዴት ሳላት? ምክንያቱም በዝህም ብላ ከዛ ቤት ማስወጣት ስለምትፈልግ ስለምትፈራት፣ አንደኛ ነገር ሚስጥሯን ይዛባታለች፣ አውቃባታለች። ሁለተኛ ደግሞ ኪራን ትነጥቀኛለች ብላ ትፈራለች። በዛም አለ በዝም ከዛ ቤት ማስወጣትና ከሁሉም ማራቅ ትፈልጋለች። እንደምናውቀው ጽናት በኪራ ዙሪያ ያሉ ሴቶች ማንም አብረው እንዲሆኑ አትፈቅድም። እንደምናውቀው በቅርቡ ከእህቱ ከኪያየ እንኳን ከአንድ እህቱ አነጣጥለዋለ ማለት ነው። ሶ ከየትኛውም ሴት እንድርቅ ነው የምፈልግ። አይኗን ራሱ አየኸው? የእውነት ይች ልጅ አብዳለች። አያት እንዴት እንደሚያረጋት አብዳለች እኮ አያት። አይኗ እንዴት እንደቀላ አየኸው? እኮ ነግሬህ ነበረ አንተ አላምነኝ አልክ እንጂ ልጅቷ እኮ ምንም ጉሮሮ አልተዘጋም። አንተ ግን አላምንም አልክ። ግራ ቀኝ ግራ ገባሁ፣ አልገባኝም። ቆይ መሀላችሁ ምንድን ነው የተፈጠረው? ልታስረዱ ትችላላችሁ? ምንድን ነው? የትኛው ርስታችሁና ምንድን ነው አለ። እሱ ነው ርስታችሁ፣ እያጣላችሁ ያለውም እሱ ነው። አስረዱኝ አለ። እኔ ልንገርህ አለች ሶሲ። እኔ ልንገርህ ግን አይሆንም፣ አይሰማሽም። መስኪን እንኳናችና እኔ ልንገርህ ሲጀመር እኮ ልቀየር ነበር አለች ሶሲ። ደግሞ ሁሉንም ነገር ልነግርህ ነበር፣ እሷ እድሉን አልሰጠችኝም። የፈለገው ነገር ቢሆን ሶሲን አይሰማትም። ምክንያቱም አንገቱን እቅፍ አድርጋ የምትናገረው እኛዋ ነች። አንቺ እማትረቢ በዚህ ነው ወገብሽን እምልልሽ። እሺ ወገብሽን ነው የምሰብረው፣ አለቅሽም አለቻት ጽናት። ጽ ተረጋጊ እንጂ አለ ኪራ። ጽ ተረጋጊ እንጂ ተረጋጊ አለ። በሁለታችሁ ምክንያት እኛ እንበጥበጥ፣ እኔ ልበጥበጥ፣ ቤት መንጣት ልተው አለ ኪራ። እውነት ነው
ቤቴ መንጣት ላቁም ወይ? ቤቴ መንጣት ለእናንተ ስል ላቁም ወይ? በሁለታችሁ ምክንያት በእናንተ ብጥብጥ ቤቴ ለአልምጣ ወይ? ቤቴ ልቶ ወይ አለ ኪራ። እንግዲህ አሁን እኔ ምንም ያረኩት ነገር የለም ወይዘሮ ልንገረው ወይስ አንቺ ትነግሪዋለሽ? አለች ሶሲ። ኪራም ግን አንቺ ከዛ በፊት አንቺ አውቀሽ ነው ማውራት ትቼ ነበር አላት ኪራ። ኪራ ማውራት ጀምር። ዝም ያልኩት የምትጸጸት ባደረገችው ድርጊት ትጸጸታለህ ብዬ ነበር ዝም ያሉ። ጣሪ ሆይ ቆይ እየሰማሁት ያለሁት ነገር በህልሜ ነው ወይንስ በእውኔ ነው አለ ኪራ። አሁን ጽናት ደስ አላት። እየሰማሁት ያለው ነገር በህልሜ ነው ወይ ወይንስ በእውኔ ነው ወይ? እውነት ነው ወይ? እየሰማሁት ያለሁት ነገር እውነት ነው ወይ አለ። የዚህ ጊዜ ጽናት ደስ አላት። አስባችሁታ? መቼ ነው መናገር የጀመርሽው? ቆይ መቼ ነው መናገር የጀመርሽው? ሲቀጥል ደግሞ ለምንድን ነው የደበቅሽው? መናገርሽን ለምንድን ነው የደበቅሽን? አለ ኪራ ግራ ተጋባ። ሶሲ መቼ ነው? እዚህ ለመቆየት ብላ ነዋ። ያው እኔ እናንተ መካከል ችግር ለመፍጠር እኔ እናንተን ያው ለማጣላት ለማጣላት አለችው። እሷን አትስማት፣ እኔ እንደዛ አስቤ አልነበረም። እሷን አትስማት፣ እኔ እንደዛ አስቤ አልነበረም አለች ሶሲ። ጽናት ኪራ እኔን አታቀኝም ኪራ እኔን አታምነኝም። እሷ እኮ ነች እኔ እናንተን ቤታችንን ለማፍረስ እና ለማጣለት ታጥቃ የተነሳችሁ እሷ እኮ ናት። እኔን ታቀኛለህ አይደል? እኔን ታቀኛለህ ኪራ፣ እኔን ታቀኝለህ አለች ጽናት። አሁኑኑ ከበዝች ቤት ውስጥ አሁኑን አስወጣ። እዚህ ቤት ውስጥ ለደቂቃም ለያት አልፈልግም። አሁኑኑ በፍጥነት ከቤቴ አስወጣት አለችው። ሴት የላከው ሞት አይፈራም ይላል ያገራችሁ ሰው። ጽናት አሁኑኑ ከዚህ ቤት አስወጣልኝ፣ የእሷን ዓይን ማየት አልፈልግም አለችው። ሶሲም ኪራ እኔን ስማኝ። አይሰማሽም፣ አትዳረቂ ማሪ፣ እኔን ስማኝ አለች። ጀመር ጽናት በፊት እንደምታውቃት አይደለችም። ሲጀመር ጽናት በፊት እንደምታውቃት አይደለችም። ተቀይራ ይምንኝ፣ እኔ እኮ ሚስትህ ነኝ፣ እኔ እኮ አካላትህ ነኝ፣ እኔ እኮ ሚስትህ ነኝ፣ እኔን እመነኝ አለችው። እሷ እንደ ፊቷ አይደለችም፣ የፊቷ ጽናት አይደለችም፣ ፊት እንደምታውቃት አይደለችም አለ ሱሲ። አይ ኪራዬ እኔን እመነኝ፣ ሚስትህ ነኝ አለችው። ሚስትህ ነኝ በቃ። እንግዲህ ጽናት ደስታዋ ሆነ። ሶሲን ያዘና ነው ውጭ ሲላት ኪራ ለምንድን ነው ማሰማኝ? እየተጫወተችብህ ነው። ኪራ ለምንድን ነው ማሰማኝ? እየተጫወተችብህ ነው ስትል ነይ ውጭ አላት። ነይ ውጭ እጇን ይዞ በመድኃኒዓለም ነይ ውጭ ሲላት እንግዲህ ጽናት ሳቀችባት፣ በጣም ሳቀችባት። ደስም አላት። ኪራ ለምንድን ነው ማታምነኝ? እሷ እኮ እየቀለደችብህ ነው። እንዴ ስተዛሬው እኮ አይደለችም ብትለው እጇን ይዞ ነው ያስወጣት። ገትቶ ነው ወደ ጽናት ዞር አለና መሀላችሁ ምን እንደተፈጠረ ትነግሪኛለሽ? ታስረችኛለሽ? አላት ኪራ። አላቅም አለችው ጽናት። አላቅም ግን አንድ የምነግርህ ነገር ሶሲ፣ አንተ ፊትና እኔ ፊት የምታሳየው ባህሪ አንድ አይነት አይደለም። ከቻልክ በቃ ድራማዋን አትመናት። ድራማ እየተጫወተችብህ ነው አለችው። ሶሲ በአሁኑ ሰዓት ግን ድራማ አይደለም፣ ትክክል ነች፣ እውነት ነች። አፍቅራበታለች። አፍኮርስ አፍቅራበታለች። ራሱ በጆሮ የሰማው ነገር ነው። ስልክ ቁጥሩን ራሱ አይቷል። ቤኪ የሚባል ልጅ ጽናትም ነው ኒናም አውቃለች። ቤኪ የሚባል ፍቅረኛ የልጅነት ያብሮ አደጌ ነው፣ ትምህርት ቤት የማቀው ያለችው አፍቅራበታለች። እዚህ ቤት ለምሳማ ልምጣ አለ ኪራ። በቃ እንደውም እዛው በበላ ይሻለኛል፣ እዚህ ቤት አልመጣም በማለት ኪራ በንዴት ምሳውን ሊበላ መጥቶ ነገር በልቶ ከቤቱ ተመልሶ ወደ ስራ ቦታው ይጓዛል። በአሁኑ ሰዓት ከሁሉም ነፃነት ያላቸው ፍቅረኛዎች ጆከርና ሰኒነን ስንላቸው ነበረ። አሁን ላይ ደግሞ ተቀይሮ ኒናና ናቲ ሊጣመሩ ነው። አዎ እና ዛሬ አብረው ጊዜ ያሳልፈዋል፣ ሻይ ቡና ብለዋል። ደስተኛ ሆነው ነበረ። በጣም ናቲም በደስታ
ጦሽ ብሏል። እልል በሉ ወይ ምንድን ነው? ቀጣይ ደግሞ ስለ ቀጣዩ ህይወታችን እያሰብኩ ነው። ጥሩ ህይወት እንደሚኖረንም ምንም ጥርጥር የለው። ግን አንድ ነገር የምነግርሽ ነገር ቢኖር ቀጣይ የምንኖርበት ቤት ላይ የሙዝ መትከያ እናዘጋጃለን። ከዛ ሙዛችንን ተክለን እንበላለን። እንግዲህ እንደምናውቀው ሁለቱም ሙዝ ወዳጆች ናቸው። ስለዚህ ገዝተነው አንዘልቀውም በማለት እንግዲህ ደስተኛ ሆነ ውሏቸው ያማረና ስኬታማ የሆነ ውለው ነበረ። በመጨረሻም ናቲ ኒናን ወደ ነጽናት ቤት ማድረስ ስለነበረበት አድርሷት በር ላይ የተጫዋውተው ስለ ውሏቸው ደስ ብሏቸው ከዛ በኋላ እንዴት ተለመደው በላንተም ሂድ እኔም ልግባ እንዳይመስብህ ግን እኮ ቅር ብሎሻል ምሆንስ ነው ይላታል ናቲ። እባክህ ቤት ውስጥ ሰሞኑን ደስ ማይል ያለው ድባብ በጣም አስፈሪ ነው። ሁልጊዜ ጭቅጭቅና ንዝንዝ ነው ደስ ማይል። እኛ ጋር ለምን አትመጭም? እኛ ጋር እኮ ያለው አየሩ በጣም ደስ ይላል። ተግንና ቅዱስም ተዋደን እንደ ወንድምና እንደ ወንድማማች ነው የምንኖረው። በጣም ደስ ይላል። በቃ እስቲረጋጋ ድረስ ነው ወደ እኛ ጋር ቢላን ያው ነው። ስለዚህ ያው ነው የሰው ወርቅ አደምቅ ነው። ስለዚህ ዙቦና ግድልሽም ሲረጋጉ ትመልሳለሽ ቢላትም አይሆንም አልችው። እንግዲህ በላንተም ወደ ቤት እኔም ሳይመሽብኝ ልግባ ብላ ከሳመች በኋላ ወትስመው መሄድ ቶሎ አልሄድም የነበረበት ቦታ ላይ እዛው ደርቆ ነው የቀረው። ከዛ በኋላ እና እኔናም ከፍታ በሩን ትገባይ በኋላ እንግዲህ ምሳሌ በላይ መጣው ኪራ ምሳሌ በላይ መጣው ኪራ ነገር በልቶ ነው የተመለሰው። ምሳውንም ሳይበላው ጠብ ላይ ደርሶ ሚስቶቹን አገላግሎ ብቻ ተናዶ ምነው ባልመጣ ሆኖ ነው እዛው በላይ ይሻለኝ ነበር። አሁንም ወደዛው ተመልሼ እዛው ሂጅ መብላት አለብኝ ባለው መሰረት እያበደ ከቤት ሲወጣ በሩን ሲከፍተው እንደ መጣሽ እንደ ልደግምኝ አሁንም ደግመሽ ልስሚ ነው ወይ በማለት በደስታ ሲል ምንድነው ደግሞ የምትደግምህ በማለት ናቲ ኪራ ሲለው ናቲ ይደነግጣል። በጣም ይደነግጥና ከዛ በኋላ ኪራም ናቲም በድንጋጤ ወደ ቤቱ ይመለሳል። ኪራዬም እያበደ እንደ ዛሬ ሰው ምን ሆኗል? ጤናም የለው ወይ? ዛሬ ሰው ጤናም የለው ያለት እውነት ነው። ጤናም የለው እንግዲህ ኪያና ከዚህ በፊት እንደምናውቀው ኪያና ብሩኬ ፍቅረኛ የምንነበሩ ያው በኤደን ምክንያት ሁለቱ እንዲለያዩና ፍቅራቸው እንዲቀሰቅስ አድርገዋለች። በዚህም የተነሳ ብዙ ጊዜ እንደምናውቀው የኛ ወንዶች በተለይ ደግሞ ኢትዮጵያውያን ወንዶች የሆነ ነገር ሲገጥማቸው ራሳቸውን ለመደበቅና ራሳቸው ለመሸሽ የተሞክሩ አንደኛው ነገር መጠጥ ነው። በቃ ሲጠጡ ይጠጣሉ፣ ወረደ ይጠጣሉ። እዛ ለምንድን ነው የሚጠጡት? አንደኛ ከዛን ነገር ለመርሳት በዛ ነገር ውስጥ ለመደበቅ ነው። ግን የሚገርመው ነገር መጠጡ ታለፉ በኋላ ነገሩ አያልፍም። መጠጡ ለተወሰነ ጊዜ ቢያደነዝዝም መጠጡ ሲያበቃ የመጠጡ ስሜት ሲያበቃ ነገሩ እዛው ቦታው ላይ ተቀምጦ ያገኙታል ማለት ነው። ሆኖም ግን ያው መጠጥ ይጠጣል ለመርሳት፣ የሆነን ነገር ለመርሳት መጠጥ ላይ ራሳቸውን በመጠጥ ውስጥ ያስገቡታል። እናም ለዛም አንዳንዶቹ በዛ በጀመሩት ራሳቸውን ለመደበቅ ብለው በሚጀምሩት መጠጥ ውስጥ ለዘላለም ሱሰኛ ሆነውና ህይወታቸው ተበላሽቶ ይቀራል ማለት ነው። አንዳንዶቹ ደግሞ ፈጣሪ የረዳቸው ቶሎ ይወጣሉ። እናም ከዚህ ውስጥ እንግዲህ አንዱ የሆነው ብሩኬ መጠጥ ውስጥ ነበር የገባው። ጠጥቶ በጣም ጠጥቶ ሲሰክር ደግሞ ወዴት ነበር የሄደው? ወደ ኪያ ጋ ነው። ኪያዬ ይቅርታ አድርጊልኝ ለማለት በስካር መንፈስ ባይዘወይ የሰው ልጅ ሲሰክሩ ምንድን ነው ሆዲ አባውን ብቅ ሊያወጡ እንደሚባለው ሲሰክርም እንደውም ያ ነገሩ አይረሳውም ወረዴ ማለት ነው። እና ወደ ኪያዬ ጋር ሲሄድ ኪያዬ እንግዲህ እናቷ ቤት ስለነበረች እናቷም ደግሞ ሀረግዬ በጣም ኃይለኛና ጎበዝ እናት ነች። እሱ እንዳይገባባት ብላ በር ለወታ ነበረ በግድ ባሲያር እንዲመለስ ያደረገችው። እናም እንዲመለስ ሲታደርገው ግን ተንበርክኮ ይቅርታ አድርግልኝ አንቺ ህዋኔ ነች አንቺ ደግሞ እባብ ነሽ ያላት ኤደን እንደምናውቀው ማለት ነው። ዛሬ ቢሮ ነበሩ። ቢሮ ተገናኝተው እባክሽ ይቅርታ አድርግልኝ፣ ፍቅሬን አለመቀበል መብትሽ ነው፣ ግን ደግሞ ይቅርታ አድርግልኝ እና እየጠጣ እየመጣ ሰፈሬን የምበጠብጠኝ እኔ እናትህ ነኝ ወይ ወይንስ ሚስትህ ነኝ ወይ? መተህ ሰፈሬ ድረስ መተህ የምበጠብጠኝ ምን አገባኝና ነው ትለዋለች። አንተ ምን አለን? ምንም ያገናኝን ነገር አለ?
እኔ እናንተ እኮ የስራ ባልደረባ ብቻ ነን። ደግሞ እኔ እናንተን የሚያገናኝ ቢሮ ብቻ ነው፣ ሌላ የሚያገናኝን ነገር የለም ትላለች። ብሩኬም አልገባኝ፣ ቆይ ምን እያልሽ ነው? ሁሉንም ነገር በአንድ ጀንበር ልፍቂው ነው ወይ? ምንም ነገር እንዳላደረግና ምንም ነገር እንዳላሳለፈን በአንዴ ልፍቂው ነው ወይ? ያዛኙና እንግዲህ በቅዱሴ መልካሙና ደጉ ቅዱሴን ጎቤ ዛሬ ሊወጋው ወደ ቤቱ ገብቷል። በነገራችሁ ላይ ከቅዱሴ ላይ ጎቤ የሚባሉ ልጅ ከቅዱሴ ላይ እጁን ያንሳ። ቅዱሴ ጨዋና መካሪ ዘካሪ የተረጋጋ ለወንድሞቹ መከታ የሆነ ነው። እንግዲህ ቅዱሴ የመሰለው ለጎቤ የናቲ ቤተሰብ መስሎት ነው። ናቲ ሜዳ ላይ ወርቆ አስጠጋው እንጂ ሌላ አንዳችም ነገር የለም። ስለዚህ ጎቤ የሚባለው ልጅ ከቅዱሴ ላይ እጁን ያንሳ። ቅዱሴ የምንወደውና የምናከብረው ወንድማችን ነው። እንደዚሁም ደግሞ ሽማግሌ ነው። በቃ በጣም አስተዋይና ምጥን እጥር ያለ አስተዋይ የሆነ የተረጋጋ መካሪ ዘካሪ ስለሆነ ጎቤ ደግሞ እንደምናውቀው ዝም ብሎ ነው። ስለዚህ ተጎቤ ላይ ተቅዱሴ ላይ እጁን ያንሳላሉ። ላይክ ሰብስክራይብ አድርጉልኝ። ወዳችኋለሁ። አመሰግናለሁ።